አሁን ጥያቄ እየመለሽልኝ እኮ አይደለም። እንደው በቃ የራስሽን ብቻ አወራሽና ነው እኔ ጨርሻለሁ አልሽ አይደለ? አሁን ይለምናል ክርስቶስ በአብ ቀኝ ስለ እያንዳንዱ ስለ ግል ጉዳያችንም ይሁን ስለምንም ይለምናል ብለሽ ታምኛለሽ? አሁን ቨርባል የሆነ ልመና ማለት ነው። አንድ ቪዲዮ ላሳያችሁ። እኔ ላይክ ታሳይናለሽ። አንዴ ቆይ ትመልስና ኦኬ ታሳይናለሽ። አንዴ ሚዩት አንስታ ስለነበር እስቲ መልሽልን። ኦኬ እኔን ከጠየቀኝ እሺ፣ እኔ አሁን ኢየሱስ ይለምናል አብን እባክህ እባክህ እያለ እየወደቀ የተነሳ ይለምናል ብዬ አላምንም። ጨረስክ? አላምንም። እኔ እንዴት ብሎ ነው የሚለምነው ብለሽ የምታምኙ ምንድን ነው አንቺ? እኔ የኢየሱስ ምልጃ ሳስብ መካከለኛነቱ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ያለው በሰውና በእግዚአብሔር መካከል አንድ አለ፣ እሱም በእግዚአብሔርና በሰው መካከል አንድ አለ፣ እሱም ክርስቶስ ኢየሱስ ነው። መካከለኛ ነው፣ አስታራቂያችን ነው። ዕብራውያን ላይ በጣም ብዙ አለ። ሊቀ ካህናችን ነው። በእርሱ በኩል የሚመጡትን እንደሚያድን ይናገራል። ስለዚህ መካከለኛነቱ ነው እኔ የማስበው እንጂ አሁን ጌታ ኢየሱስ አብን እባክህ እባክህ ብሎ ይለምናል ብዬ አላምንም። እንደ ቤተ እምነታችን እንደዛ አይታመንም። ኦኬ ስለዚህ አሁን ይለምናል ብለሽ አታምኝም? ምን ፈልገህ ነው? ፍላጎት አልገባኝ። አይ ምንድነው የፈለገው አልገባኝም። እኔ አሁን የናቲ አካሄድ ስለገባኝ አንቺ ይለምናል ብለሽ አታምኝም። ስለዚህ ናቲ ደግሞ ማስረጃ አለው ከካታኪዝም ያመጣልሽና ይነግዳል። ከኛው ካታኪዝም ለምን ከሉትራን ብቻ አመጣለሁ? ከፕሮቴስታንት ነው ያልሽው። ከሉትራን አምጣ። ስለዚህ ከዳኒ ጋር ስለዚህ በቃ አሁን እንደዛ ከሆነ ቅድም ያልሽው ተሳስተሻል ማለት ነው። በቃ ከሁሉም ፕሮቴስታንት ኮንቲኒውሊ ፕሊድ ያደርጋል ብለው የሚያምኑ የሉም ያልሽው ስህተት ነው ማለት ነው። የትኛውም ፕሮቴስታንት አብን እየወደቀ የተነሳ ይለምናል ብሎ የሚያምን የለም። ፕሊድ ያደርጋሉ ማለት ቤግ ያደርጋሉ። ፕሊድ ምን ማለት ነው? ፕሊድ ምን ማድረግ ነው? ቆይ ፕሊድ ምን ማድረግ ነው? አንተ ራስህ ተርጉመት አላቀም። አይ ንገረኝ አንቺ። እሺ ይሄው ዳኒ ያግዝሽ ወይ ኤፍሬም ያግዝሽ እስቲ። ፕሊድ ማለት እስቲ ያግዟት ከራስሽ ከፕሮቴስታንት እናውራ እንብራዘር አለቅም አልካት። ምንድነው ነገሩ? ምን አስበህ? ያ ስለዚህ ሆን ብሎ እንትን እያለ ነው። ስለዚህ አንተ ራስህ ተርጉመት። ሆን ብሎ አይደለም ማለት ፕሊድ ቆይ ሆነ ሰከንድ እንዴ አይ ምን አህሊቱ ላይ እንትን ትላለህ? ፕሊድ ልመና ነው። ዮሐንስ አፈወርቅ ልመና ይላል አይደል? ልመና ነው፣ ፍቅሩን ሊያሳይ ነው። እንደዚህ ዮሐንስ አፈወርቅን አትቀበልም አንተ ወይስ ምን አስተዳደር? ዮሐንስ እስቲ ያሳየኝ። እሺ አሁን ካቴና ባይብል ክፈት። አሁን ሮሜ 8:34 ክፈት እኮ ቪዲዮ ክፈትና አንድ ሰው ክፈቱ፣ ቶሎ ክፈቱ። አሁን ይለምናል የሚል ላሳየህ። አሁን ዝም ብለህ ክፈተው። ካቴና ባይብል ክፈት። ሮሜ 8:34 ከጭቅጭቅ ውጭ ሌላ የሚጠቅም ነገር አይኖረውም። ቆዩ መጀመር አንዴ ሮሜ 8:34 አንድ ሰው ይክፈት። ካቴና ባይብል እሺ ኤፊ እና ዮሐንስ አፈወርቅን እዛ ጋር ክፈቱት። አንዴ ሁሉንም ሚውት አድርግልኝ። ደምረው አንዴ ሚውት አድርግልኝ። ሲነገሩ ካልሰሙ እንደዚያ ነው መጨረሻው የሚሆነው። እኛ ራሳችን እናደርጋለን። ይቅርታ መምህር አልሰማንም ነበር ሲናገሩ። ለምን ደህና ናችሁ ብያለሁላችሁን። ናቲና እየሰማን ነበርና ይሄ ሚውት ተነስቶ የሚወራበት ጠፍቶን አይደለም እያዳመጥን የነበረው። ምናልባት አንዳንድ የተሻለ ሀሳብ ያላቸው ወንድሞች እህቶች ዲስከስ በሚያደርጉበት ጊዜ የተሻለ ነገር ይወጣል፣ ትውልዱ ወደ አማናዊ ህይወትና እውነት ይመሰረታል ብለን ከማሰብ አንጻር ነውና ሰውን ታሳቢ ያደረገ ንግግር ብታደርጉ በጣም መልካም ነው። እህታችን ሀና እኔ እንጃ ሶሪ እንግዲህ ዛሬ ብቻ ሰምቼሽ ይሁን በምን አይነት እኔ እንደተረዳሁሽ እኔ ይሁን ስተቱ አንቺ ጋር ባላውቅም በጣም የሆነ ልክ ውስጥ የተጋባ ዝም ብሎ የንግግሮችሽ ሐሳቦችሽ በጠቅላላ ይሄ የክርስትና መረዳትን የለቀቁ ናቸው። ለቀጣይ ከእንደዚህ አይነት ዝም ብሎ ከንቱ የሆነ ጥላቻ ራስን ማውጣት ጠቃሚ ነው ብዬ አምናለሁ። ከዚያ ውጭ የተናገርሽው ዶግማ አይደለም፣ በጽሁፍ የተጻፈ መጽሐፍ ላይ የተቀመጠ ቃል ስላልሆነ የቃል ስህተት ሊኖር ስለሚችል ተሳስቼ ከሆነ ሶሪ ይባላል።
ቅድም ገና ስትገቢ ጀምሬ ያደመጥኩሽ ነበርና ማንም ፕሮቴስታንት ወልድ አሁን ይለምናል ብሎ የሚያምን የለም ብለሽ ከተናገርሽ በኋላ ዳግም ይሄ ጥያቄ ሲመጣ ደግሞ ግብረ መልስ መስጠት ወይም አላልሁም አይነት ጉዞዎች ልክ አይደሉም ብዬ ከሆነ ሶሪ ይባላል። ነገሮች እንዲተስተካከሉ ማለት ነው። ከዚያ ውጭ ግን ትክክል አይሆንም። ሰው ትልቅ ሰው ነው ያለው እዚህ ውስጥ። በጣም በርካታ ሰው ደግሞ የተሻለ ነገር ሊያገኝ በሺህ የሚቆጠር ሰው ተቀምጦ እያደመጠ ነው። እሱ ላይ ልዩ ትኩረት ማድረግ ይጠይቃል። ናቱሻ ወንድም አለም አሁን ስታነሳው ከነበረው ላይ ወደ ዶክተር ዳኒም በጣም ፍትሃዊ መሆን ያስፈልጋል። አለቅም አልካት ሳይሆን አይ አላውቅም እኔን ስለማላውቀው ከኔ የሚሻሉ ወንድሞች ገብተዋል ከነሱ ጋር አውራ ብሎ መልቀቅ ይቻላል። ይሄ ትልቅ ሰውነት መለኪያ ነው። ዝም ብሎ ግን የሚመቻት ቦታ ላይ መልስ እየሰጠች ማይመቻት ቦታ ላይ ደግሞ እኔ አልችልም ብላ ካልተናገረች እስከ መጨረሻው ጥያቄውን የመጠየቅ መብት አለው። ስለሆነም አሁንም ወንድም ኤፍሬም ጋር ዳኒም ጋር የምንቀጥል ከሆነ በተራ ዳኒም ዶክተርም ማውራት ትችላላችሁ። ናቲና እኔ እናወራለን ሁለታችንም ማለት ነው። እናንተም ሁለታችሁ ማውራት ትችላላችሁ። በሚያስፈልጋችሁ ሁሉ ሐሳብ መደጋገፍ ጻይት መለዋወጥ ይቻላል። ይሄን የምናደርገው ግን እንደ ኳስ ጨዋታ የገሌ ግሩፕ ተባብለን ሳይሆን በእናንተ በኩል የምታምኑትን ሐሳብ በእኛም በኩል እያወጣጣን በውኑ ወልድ ከአብ ያንሳልን ካላነሰስ ዛሬ ድረስ ይለምናል መባሉ ምንድነው? ያልመና ለዘመናት የሚቀጥል ነውን ወይስ አንዴ በቀራኒው የተደረገ ነው የሚለውን በዚህ ሐሳብ ዲስከስ ማድረግ እንችላለን። አሁን መቀጠል ይቻላል። ፍቅር በተመላበት መደማመጥ ባለበት ይሁን ውጤት ቢኖረን። ከዚያ ውጭ ግን አውርደው ሚውት አድርገው ምናምን መባባሉ ለውጥ አያመጣም ብዬ ነው። በቃ አልችልም ብላለች። አልችልም ስላለች በቃ ከዚህ በኋላ ጨርሰናል። አሁን እኛ የምናወራው ዶክተር ጋርና ቆይ አይሆንም። በቃ አልችልም ብለሻል። ምናወራው ሐሳብ ካላት እንስጣትና ያወራች ስለነበር እስካሁን አይሆንም። በኋላ አሁን ሐሳብ አንቀበልም። የቃል እግዚአብሔር ሰዓት ነው። ሐሳብ በኋላ ነው። ሐሳብ በኋላ ነው። ይቅርታና ቆይ አንዴ ሀና ፕሊዝ ለምን ሐሳቧን ትናገርና ከዛ እንወያያለን። ትናገሪያለሽ። ስሚኛና ትናገሪያለሽ። ሐሳብሽን ትናገሪያለሽ። እሳቸው ያሉሽ ምንድነው? አንቺ ሉትራንን ነው መወከለው ከሉትራን መልስ አልሰጥም ደምረው አልሰጥ እኔ ምንም አላቸው እሳቸው መመርናቸው ማለት እኔ ኤፍሬምን ወይ ዳኒን ጠይቄ ለማውጣት ነው። ኤፍሬም በፕሮቴስታንት አማኝ ኢየሱስ ክርስቶስ አሁን ለማኝ ነው እየወደቀ የተነሳ ይለምናል የሚል እምነት አለ ኤፍሬም? እኮ እሱንም አይወያያሉ ከናቲ ጋር ለምን ምን ችግር አለው በመልስ ይሄንን ገባኝ። በቃ መልስላት። ግን ናቲ የሚያመጣው ማስረጃ አለ። እኮ እኔ ስናገር ናቲ እኔን ይዘኝና እንደውም ጥሩ ነው። ከዛ በአፌ በምላሴ ደግሞ ይጠይቀኛል። ለእሷ ስመልስ ይዘኝና ይጠይቀኛል። አንተን የሚይዝህ በቅዱስ ዮሐንስ አፈወርቅ ነው። አሁን ድረስ ይለምናል የሚለውን አውጥተህ ታሳየናለህ። ቆይ አንዴ እኔ እያወራሁ ስለነበር ድረስ ይለምናል የሚል ምን ይኸውልህ፣ አንድ የሆነ የቲክቶክ እንትን አለ። አሁን መምህር ኤፍሬም ስላሉ አፌን ላስተካክል ልናገር። እንደሱ መመለስ አልነበረብኝም። ለአንተ ግን አስታክዬ ልመልስ መምህር ስላሉ ማለት ነው። ገስት ላይ የእናንተ ሁልጊዜ ችግራችሁ ምን መሰለ? ወደ እንትኑ ይሄንማ ነው ደምረው እንደፈለገ እንደዚህ እንደ ድሩዬማ ሊያወራ አይችልም። እያወራን መሀል ላይ ይገባል። አላወራም እኮ አሁን ኤፍሬም እኮ ሚውት አድርጋ እኔ እያወራሁ እንዴት ይገባል መሀል ላይ? እሱ ሲያወራ ወይ ተራ በተራ ኖ ሚውት እንዳታደርጉ። ገስት ላይ ማንኛውንም ሰው ሚውት እንዳታደርጉ። ገስት ላይ አክብረው የመጡት ማንኛውንም ሰው ሚውት እንዳታደርጉ። እኔ ቀድሜ የመጣሁት ሁሉ ሰው እኔን ተከትሎ ነው የመጣው። ባይዘው እኔን ተከትሎ ነው የመጣው። ቤቴን እመራለሁ። ሞዴሬተሮች ገስት ላይ ማንንም ሰው ሚውት እንዳታደርጉ እሺ። ማንንም ሰው የኤፊ ለናቲ ምን ብለዋል? ዮሐንስ አፈወርቅ ይለምናል የሚልን ነገር አምጥተህለታል። ይለምናል ይላል። አዎ ይለምናል ብሎ ነው ሮሜ 8:34 የፈታው። ይለምናል ብሎ በምን አይነት መልኩ እንደሆነ እኛ ልንማርበት በምንችል መልኩ በመጨቃጨቅ በሆነ መልኩ አይደለም፣ ልንማርበት በሚችል አይደለም። እሺ ደሜ ምንድነው የሚሆነው መሰለህ?
አሁን የሚሆነው ምንድነው መሰለህ? እኔ ሳውራ ይኸውልህ፣ አሁን ችግሩ ምን መሰለህ? ይኸውልህ ሳውራ ይገባል። ይኸውልህ እና እንደዚህ ነው የሚያደርጉት። በነገራችን ላይ እኔ ማውራት ሲጀምር ይገባል። አየህ አንዴ እሺ ደምረው። እኔ ደግሞ ሚውት ላድርግና ይኸውልህ፣ እኔ ሚውት ላድርግ ደግሞ ይኸውልህ፣ አሁን ናቲ ሲያወራ አልገባም፣ የፈለገው ነው ያወራ። እኔ ሳውራ ግን እንዳይገባብኝ፣ እኔ ሳውራ እንዳይገባ። አሁን ያወራ እሱ፣ እኔ ሚውት ላድርግ። ሂድ ቀጥል፣ አውራ። እሺ ቴንኪዩ። አሁን ዕብራዊ ያለ አሁን ልብ ብላችሁ ከስር ስሙ። እየተወራ ያለው ስለ ቃላቱ ወይ ደግሞ ስለ አጻጻፉ አይደለም። እየተወራ ያለው ስለምንድን ነው? አሁን ድረስ ኦኬ፣ በአብ ቀኝ ሆኖ ይለምናል የሚልን ርዕስ ይዘን ነው እያወራን ያለ ነው። ቃሉ ይለምናል ይላሉ። ያው ምልጃ አሁን ለምሳሌ ልመና ነው፣ አንዱ ስለ አንዱ መለመን ማለት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ ለምሳሌ ያማልዳል፣ የሚማልደው ወይ ደግሞ የሚለምነው ብሎ ቢያስቀምጥ እንዴት ነው የሚፈታው የሚለውን ነው የምናየው። ያንን ደግሞ ስናይ አሁን ድረስ ይለምናል ማለት አይደለም። አሁን ሐዋርያው ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 8:34 የተናገረው ምንድን ነው? አሁን በአብ ቀኝ ሆኖ ያለውን ስለሆነ አሁን በአብ ቀኝ ሆኖ አይለምንም ብለን ነው ይሄንን ነው ርዕስ አድርገን የተነሳ ነው ማለት ነው አይደለ ደም። ከዛ በኋላ ሁለተኛ ርዕስ ምን አይነት ነገር ተነሳ ማለት ነው? ሐና ሉትራን አሁን ለነዚህ ለኤፍሬምና ለዳን የጠየቀችውን ጥያቄ እንደ እምነት አቀረበችው። የትኛውም ፕሮቴስታንት አሁን ይለምናል ብሎ የሚያስተምር የለም አለች። ኦኬ እኔ ደግሞ ይሄው ከሪፎርምድ ላሳይ ስላት አይ ከሪፎርምድ አይመለከተኝም አለች። ኦኬ ካልተመለከተሽ እሺ ወደ ጎን ሁኚና ወደ አንቺ እንዞራለን አለ። ያኔ ኤፍሬም ባለ ጊዜ መጣና ቅዱስ ዮሐንስ አፈወርቅ ይለምናል አለ። ኦኬ አሁን ድረስ ይለምናል የሚል ከሆነ አምጣ ሆሚሊውን ክፈትና አሳየን። ቃሉ ይለምናል ወይም ደግሞ የሚማልደው የሚለው እኮ ባይዘው የሚለምነው ማለት ነው፣ ትርጉም ማለት ነው። ትርጉሙ ልመና ማለት ነው። ሌክሲካን ትርጉሙንም ካየ ነው ማለት ነው፣ ኢንቱካ ነው የሚለው። ስለዚህ ቅዱስ ዮሐንስ አፈወርቅ ፈቶታል ካልክ ቃሉን አይደለም ኦኬ ኮመንት ሲሰጥ ወይ ደግሞ ሲያስተምርበት ምን ማለት ነው ትርጉሙን ነው እንጂማ ቃሉማ ይሄው ይለምናል የሚል ስታገኝ እንደወረደ አትቀበለውም። ኦኬ እንደወረደ የምትፈታቸው አይሆንም ማለት ነው፣ ትርጉም ያስፈልጋቸዋል። ስለዚህ አሁን ድረስ ይለምናል የሚል ካለ አምጥተህ ታሳየናለህ። ቅዱስ ዮሐንስ አፈወርቅ ይህን ክፍል ሲፈታ ማለት ነው። ካልሆነ እኔ ያሳያለሁ ቅዱስ ዮሐንስ አፈወርቅ ምን እንደሚል ማለት ነው። ሆሚሊውን ካቴና ላይ ሳይሆን ሆሚሊውን ከፍቻ ያሳያለሁ፣ ላይኖርህ ስለሚችል ማለት ነው አንተ። ኤኒዌይስ የሐናንም ጥያቄ እኔ በማስረጃ አሳያችኋለሁ። ከፕሮቴስታንት አሁን ድረስ ኮንቲኒውሊ ፕሊድ እንደሚያደርግ ማለት ነው የሚናገሩ ፕሮቴስታንቶች አሉ። ጨርሻለሁ። ሁለት ነገር ነው የተናገረው። ከፕሮቴስታንት ይለምናል የሚል አስተምሮ አለ ብሏል። ሁለተኛ ነገር ደግሞ የሆሚሊው ላይ እንግዲህ የዮሐንስ አፈወርቅን ይለምናል የሚለውን ትርጓሜ እኔ ያመጣለሁ ብሏል። የሱ በምን አይነት ፍቺ እንደፈታው ማለት ነው። ስለዚህ ኤፊ አንተ ዮሐንስ አፈወርቅ ይለምናል ማለት ይማልዳል የሚለውን ይለምናል ብለህ ያመጣኸውን እንትን በማስረጃ ታሳየናለህ። ቴንኪው። ማንም ሰው ጣልቃ አይገባብህም። እሱ 2 ደቂቃ ነው ያወራው። አመሰግናለሁ። ምንድነው አሁንም እዚህ ቲክቶክ ላይ እኔ በየቀኑ ይሄ ማፋጭበት ነገር ነው። ቲክቶክ ላይ ምን ችግር ይገጥመናል ከነዚህ ሰዎች ጋር ስንወያይ፣ እኛ ወተት ነጭ ነው ብለን ስንወያይ ወተት ነጭ ነው የሚለውን መሞገት ስለማይችሉ ምን ያደርጉታል? ወተት ቢጫ ነው እንዳለ ብለው ይቀጥላሉ። እንዳትገባ ዲስትራክት ማድረጉን ተወውና ቀጥታ ጊዜ ተሰጠው። እኔ እኮ ይሄ ነው እኮ አሁን እኔ ከኛ ቤት ውጭ መወያየት እኮ የማልፈልገው ይሄን ነው። በእንን የገባታ ናቲ አሁን እናንተን ምንም እንትን ሳያደርግ ነው ቀጥታ ትምህርቱን ያወራው። ስለዚህ አንተ እዚህ ቲክቶክ ላይ ሚስ ሪፕሬዘንት አድርጓል። እኔ ስገባ የተናገርኩት ዮሐንስ አፈወርቅ ራሱ ልመና ብለው አይደለው የፈታው ብዬ ተናገርኩ። እስቲ አሳየኝ አለና አሁን ቼክ ሲያደርገው ይኸውልህ ካቴና ባይብል ላይ ቼክ ሲያደርገው እንደዛ መሆኑን እርግጠኛ ሆነ። ሲያደርግ ምን አደረገ? ሽፍት አደረገና አሁን ድረስ ይለምናል አለ። አሁን ድረስ ይለምናል ያለ አለ እንዴ? ዮሐንስ አፈወርቅ ይለምናል ብለው ነው የፈታው ነው ያልኩት አይደለ? ሮሜ 8:34 ከዛ ሽፍት አድርገ አሳየን። ሮሜ 8:34 ይለምናል ብሎ የፈታበትን አሳየን። ጎበዝ መፍታት ምን ማለት እንደሆነ ስለማታውቅ ይሄው በዚሁ ልሂድል። ሮሜ 8:34 የፈታው ይለምናል ብሎ ነው አይደለ? አሳየን። እሺ አንድ ሰው
አንድ ሰው አሳይ ነው ያለው። አንድ ጊዜ የኛ ልጆች አንድ ሰው ኮምፒውተር መክፈት የሚችል ሰው ካለ አንድ ሰው ስክሪንሻት አድርገው ግሪን ስክሪን አድርገው። ኢትስ ኦኬ። እኔ ጋር አለ ከፍትልሃለሁ። ቪዲዮ ትልቁ ላይ አድርገኝ። ክፈት ትልቁ ላይ አድርገው ዳንዬ። ታንክ ዩ። ሮሜ 8:34ን ካቴና ባይብል ላይ ክፈትልኝ እና የዮሐንስ አፈወርቅን ጆን ክርስቶስ እሱ ላይ ክሊክ አድርግልኝ። ኤፍሬም አሁን ድረስ ይለምናል ብለህ ነው የምታምን አንተ? ኧረ መምህር ኤፍሬም እንዴ አርጊመንቱን ይገለብጡታል። ቻርጅ አድርጎልኛል እኔ ራሴ። ቆይ ዳንዬ ክፈተው። ቆይ እኔ ልክፈተው። ዳንዬ ቆይ ዳኒ መክፈት ብቻ ነው። ዳኒ መክፈት ነው። ሀሳብ አስተያየት መስጠት አችልም። ዳኒ ተው። ስልክ አግኝቻለሁ። ቆይ አንድ ጊዜ ስልክ አግኝቻለሁ እኔ ራሴ። ይኸው እዚህ ጋር ይኸውላችሁ። ይሄ ሁላችሁም ተከታተሉ። ካቴና ባይብል ክፈቱና ሮሜ 8:34ን ኦኬ። ሁላችሁም ለምን ትንሹ ላይ ሆንኩኝ ትልቁ ላይ አድርጉ። ሮሜ 8:34ን ሁላችሁም ካቴና ባይብል ክፈቱና ተከታተሉ። እሺ አንድ ጊዜ ትልቁ ላይ ሆሚሉ ብትከፍቱ ግን የተሻለ ነው፣ ከላይም ከስርም ለማንበብ። ኤኒዌይስ ቀጥል፣ ማስረጃ ልታቀርብ ስለሆነ። እሺ ክራይስት ዲድ ኖት ሜርሊ ዳይ ፎር አስ ሲልና ስለ ምልጃ የሚያወራው ቀጥሎ ሆኖ ልብ ብላችሁ ስሙኝ። ሂ ናው ኢንተርሲድስ ኦን አወር ቢሃፍ አዝ ዌል። ኢየሱስ አሁን ይማልዳል ይላል ትልቁ ላይ ሆን ዮሐንስ አፈወርቅ። አቤት ግን ምን እያለ ነው? ከሰው ጋር ላውራ። ኢየሱስ አሁን ይማልዳል እያለ ነው። ትስማሚያለሽ? አሁን ኢየሱስ አማላጅ እንደሆነ ትርጉም ከኔ ደሜ ቆይ ከኔ የተሻለ እንግሊዝኛ አዋቂ ነች እሷ። ቆይ አይደለም አሁን ይሄ ጉራህን ያዝ አድርገውና ደሜ አትግባ። ከተሻለ የኔ የተሻለ እንግሊዝኛ አዋቂ ነች እሷ አይደለም ብላኛለች። እንድታርመኝ ነው። ናቲ ታርመኝ። ቆይ እሷ ትርጉም ተሳስታል ብላኛለች። ታርመኝ አንተ። አንተ ሚውት አርግ ናቲ፣ ሚውት አርግ እንጂ ለምንድን ነው የማደርገው? በቃ ከዚህ ቤት ማውራት አልችልም። ምንም ማውራት አልችልም። ትልቁ ላይ ማይክ ለምን ከፈትክ? መጀመሪያ ቅድም ተስማምተን አለበት እንዴ? በእኔ ተራ አታውራም ብዬ ልንገርህ፣ ቤቱን እየመራውን እኛ ልንገርህ። አንተ ቃል በቃል ፍታውና ከዛ በኋላ አንተ የፈታውን እንግሊዝኛ ትርጉም ናቲ ደግሞ ምን እንደሚል ቃል በቃል ይፈታልናል። ቆይ ትክክል አልፈታሁም ብላኛለች እሷ። መሀል ላይ ገብታ አይደል ያለችው? አሁን እሷ ትፈታዋለች። ኧረ ደምረው ስለ እግዚአብሔር አንዴ ታርመኝ። እሷ አንዴ ታርመኝ። እድል ስጠኛ ላረመ ትፈልጋለች። እፈልጋለሁ። ሙሉን ያልከውና ያላልከው? ኧረ ቆይ አንዴ እኔን ስሙኝ። ኦርቶዶክስ እናውራ። ሙሉን እንደዚህ ይኸውልህ አይነበብም። የአባቶች ጽሑፍ እንደዚህ አይነበብም። ለምሳሌ ከእሷ ጋር ፍቀድልኝ አንዴ አንብቤ ተረጎምኩት ትክክል አይደለም ብላኛለች። ስለዚህ አሁን በአብ ቀኝ ስለኛ የሚማልደው የሚለውን ጽሑፍ ሮሜ 8:34 ላይ አለ። አሁን ያነበብከው ነው። ኧረ በእናትህ ተረጋጋ እንጂ። በቃ እኔ ወጥቻለሁ። እንዳትወጣ። አሁን ኮፕቲክ እኮ መግባት አልነበረብሽም ሲጀመር። ገባሽ አለ አይኖ ሲጀመር መግባት አልነበረብሽም። እኔ እኮ የዚህ ፖለቲካ ስለማቅ ነው። እኔ ለምን መሰላችሁ? ስመኝማ ደሜ ቆይማ አንዴ አዳምጠኝ። ቆይ መሄድ ይችላል። መግባት ያልነበረባት ለምንድን ነው? እየተወያየን ያለ ነው። ስመኛ አንዴ እየተወያየን ያለ ነው። ምኑን ነው? ምንድን ነው እየተባባልን ያለ ነው? ምንድን ነው ውይይቱ? ወደ እውነት መድረስ ነው አይደለም? የሆነ ሰው የሆነ ነገር ሲስት ወይም ደግሞ ያልገባውን ነገር ይሄንን እንዴት ብለህ ነው መተል ብሎ መናገር፣ ለዚያ ቀጥታ ግብረ መልስ መስጠት ነው ወይስ እየሳቁ ወይም ደግሞ ወጣሁላችሁ ይሄድ ሁላችሁ እየለመንን የምናስተምረው ሰው የለንም፣ አይኖረንም፣ ወደፊትም
መውጣት የሚፈልግ ሰው መውጣት ይችላል። መሄድ የሚፈልግ ሰው መሄድ ይችላል። ቁጭ ብሎ መወያየት የሚፈልግ ሰው ካለ ደግሞ መወያየት ይችላል። ይሄ እኮ እዚህ ውስጥ ያለው ሰው እኮ ህሊና አለው። ፖለቲካ ምናምን የሚባል ነገር እኮ ይሰማል እኮ ሰው ያያል እኮ። መውጣት ፈልጎ ነው የወጣ ወይስ አላናግረው ብለው ነው በእውነት የወጣ የሚለው እዚህ ያለው ህዝብ እኮ ያያል እኮ። እያየ ስለሆነ ህዝቡ ስለሚረዳ ምንም ይሄ የሚያስጨንቅህ ጉዳይ ሊሆን አይገባም። በትክክል አልፈታውም ብላ ከጠየቀች ይች ልጅ ኦኬ እሺ ይፈታ እንደገና ብሎ በደንብ ማንበብ ሲናገሩት ማድመጥ አለበት ነው ባጭሩ። አሁንም ከሄድ ምንም የሚያስጨንቅ ነገር የለውም። ሌላ የሚወያይ ነገር የሚቀጥሉ ከሆነ እንቀጥላለን። ቶ አትጨንቅ፣ ማያስጨንቀው ያስጨንቅስ። አይ እኔ ያልኩት ምንድነው ጀስት በቃ ናቲ እንግሊዝኛ ፍቹም ሁሉም ነገርም ያውቃል። አሁን እንትና እንደዚህ ግርግር ከተፈጠረ የመውጣት ኦፖርቹኒቲ ይሰፋልታል። እኔ ኤንጤ ያለሁኝ ካናን የሚባል ልጅ ሳይቀር ሁሉ ማለት ነው ኢየሱስ ይለማመጣል ብሎ የሚያምን ልጅ ነው። በፕሮቴስታንት ቤተ እምነት ውስጥ ስለ ኢየሱስ ክርስቶስ ምልጃ ይለምናልና እባክን ኤፍሬም ከወጣ በኋላ ለምንድን ነው እንደዚህ የምታወራው? ቆይ ደምረው በቃ እኔ ወጥቻለሁ። አበባ እየላካችሁ አይ በቃ እኔ ካሁን በኋላ አንድም አንተ ጋር እንደው በህግ አምላክ እንዳትሻታግም እኮ አንቺማ በአመቱ ነው የገባሽው። ምን ነርነር ቢሉ ግን ምን አያፍሩም እንዴ? በእውነት እኔ በጣም ያሳስቡኛል። በቃ ልነር ነው ምናምን ብዙ ነን እኛ እኮ ዮሐዴ ግባ እና ምንድነው መምህር መልሎት ነው መሰሎት። በቃ ናቲ ጀስት ይዞታል። ናቲ ከያዘው እስከ ጥግ ድረስ እኛ ኦርቶዶክሳውያን የፕሮቴስታንቶችን ምልጃ ምን አይነት እንደሚያምኑ ሊያሳየን ነው ናቲ። እኔ በመሀል የገባሁት በመሀላቸው ለመግባት ብዬ ሳይሆን እየሳቀ ያላገጠ ስለነበረ የቅዱስ አፈወርቅ ሆሚሊ ደግሞ ሙሉውን እኔ አውቀዋለሁ፣ በደንብ አንብቤዋለሁ። ሙሉውን በሮሜ 8:34 ላይ ያስተማረውን ትምህርት ስናየው እንደው በግልጽ ምን ይላል? ለምንድነው የሚለው ምን ይላል? አዎ እንደዛ ይላል። ደግሞ ምን ይላል? ማማለድ የጠቀሰው ክርስቶስ ከአብ ያነሰ መሆኑ ለማሳየት ሳይሆን የፍቅሩን ጥልቀት ለመግለጽ ነው። እና እንደዚህ ይላል፣ ክርስቶስ ለኛ ከሞተና ከተነሳ ማማለዱ ያው ያላቋረጠውን የእርሱን ክብካቤ ቀጣይነት መሆኑን ይከራከራል። ይህን ለምእመናን ፍጹም መተማመን ለመስጠት የታለመ ነው። በቀኝ በኩል ሲል ደግሞ መቀመጥ ከአብ ጋር ያለውን እኩል ክብር እንዲያመለክት ይገልጻል እንጂ ማማለድ የሚለው ቃል እንደ ተራ ልመና ወይም እንደ ሉሌ ጌታው እንደሚለምን አይነት አድርገን በቃል ደረጃ እንዳንረዳው አጽንቶ ያስጠነቅቃል። አሁን እዚህ በጎግል ትርጉሜው ነው፣ ግን በእንግሊዝኛው እኔ በመረዳው ቋንቋ ስናገረው ምን ይላል? atoning and mediation he bridges the gap between God man through his own essence and sacrifice. እና the high priest like the right hand seal, John Chrysostom, he began at the right hand signifies equal honor with the Father. He warns against taking intercession too literally as a humble petition, like a servant begging his master. በትክክል ነው የሚገልጸው። አንድ ሰራተኛ ማስተሩ እንደሚለውም ነው፣ ወይም አንድ የበታች የሆነ ወደ ላይ ላለው እንደሚለውም ነው አይነት እንዳንረዳው ኢንተርሴሽን አስጠንቅቆ ይገልጻል ማለት ነው። በራይት ሃንድ ሲል ኢኳል ኦነር ከአባት ጋር አንድ እኩል ስታተስ እንዳለው ለማሳየት እንጂ ፍቅሩን የገለጸበት መንገድ መሆኑን ለማሳየት እንጂ የበታች ሆኖ ወደ በላይ አካል የሚለምንበት ሁኔታ እንዳልሆነ እና በሙሉ ሆሚሊው ቢረዳው እንደዛ አይስቅም ነበር ብዬ ለዛ ነበር የሮንግ ኢንተርፕሪቴሽን ትክክል አይደለም ያልኩት እና ይቅርታ በመሃል ስለገባህባችሁ። ያ እሺ፣ እግዚአብሔር ያክብርልን። እኔ እንትኑ አለኝ። ቆይ ወይት ያው ሆሚሊው አለኝ። እንትኑን ላስተካክለውና አሳያችኋለሁ። ሙሉ ሆሚሊው ማለት ነው። እሺ ሶሪ ካቴና ላይ አሁን ሲመለከተው አይነት ነገር አለ እንጂ ሮሜ 8ን ካጠናን 1 ሳምንት አልፎናል ማለት ነው። ይህንን ክፍል በደንብ አድርገን የእኛ ልጆች ክርስቲያኖች አጥንተናል። የመጀመሪያው ነገር ምንድነው ያነበበው? ምንድነው አሁን በአብ ቀኝ ሆኖ ስለኛ የሚማልድልን የሚለውን አነበበና በቃ ይኸው እሱ ሮሜ 8:34 ይላል እኮ። እንዴት አድርጎ ፈታው ነው። በነገራችን ላይ አባቶችን ፍቺ ሲታይ እንዲያው አንድ ነገር የላይኛዋን አንዷን መስመር ብቻ ተይዞ አይደለም። ኦኬ ምን ለማለት እንደተፈለገ አባቶች በተለይ ቅዱስ ዮሐንስ አፈወርቅ በደንብ አድርጎ ነው ያብራራው ማለት ነው።
እዚህ ሆሚሊ ላይ ይኸው ከመጣ አሁን ከፍቻ አሳያለሁ። ይኸው ዳኒም ስላለ አይልም ካለ ማለት ነው። እዚህ ሆሚሊ ላይ እኔ እናንተ እናውራ። ቆይ አንዴ። ኦኬ እሺ። ቅዱስ ዮሐንስ አፈወርቅ አሁንም ይለምናል ያለበት ክፍል አለ እዚህ ሆሚሊ ላይ። ችግር የለውም። ትልቁ ላይ አድርገኝና ቃል በቃል ሊተርጉም ስሳሳት ታርሙኛላችሁ። አሁን መጀመሪያ ኮንፊርም አድርግልኝ። አሁን ድረስ ይለምናል ያለበት ክፍል አለ። እሺ ሪቶሪክ ስለሆነ አይደለም፣ ስለ ሪቶሪካል ኩዌሽን ወይም ደግሞ እንደዚህ አይነት ነገር አይደለም ያወራ ነው። አሁን ድረስ ይለምንልናል ብሎ ቅዱስ ዮሐንስ አፈወርቅ ይህን ክፍል ፈቶታል አልፈተውም? ሪቶሪክ አይደለም የምትለው ምንድን ነው? ምን ገብቶ ነው? መልስልኝ። ምን ገብቶ ነው? ሪቶሪክ መጀመሪያ መልስልኝ። አሁን በጣም ምን ገብቶ ነው? ብራዘር ወንድሜ መልስልኝ። ራሱ የራስህ አባት አሁን ይለምናል አሳይሃለሁ። የራስህ አባት እሺ፣ እዚህ ሆሚሊ ላይ እሺ፣ ያው ሌላ ቦታ ላይ የራስህ አባት ይለምናል የሚል ቃል በቃል አሳያለሁ። ያው ቅዱስ ዮሐንስ አፈወርቅ አሁን ድረስ ይለምናል የሚለውን ሊያሳየን እኔ ራሴን ማሳይ። ሌክሲከኑ ደግሞ መለመን የሚል አለው። እሺ ሌክሲከኑ ምኑ? አዎ መለመን የሚል አለው። የለውም ማን አለ? ቴንክ ዩ እና ግራማቲካልም ትክክል ነህ ማለት ነው። ደግሞ የራስህ አባት ኢየሱስ ይለምናል የሚል አሳያለሁ። ቅዱስ ዮሐንስ አፈወርቅን ታሳየኛለህ እዚህ ሆሚሊ ላይ? ችግር የለው። በቃ ሪቶሪክ ስለሆነ ስለማትስማማ እዚህ ክፍል ላይ ይኸው ያንተ ፕሮቴስታንት ወንድምህ ገብቶ አሁንም ድረስ ይለምናል ብሎ ቅዱስ ዮሐንስ አፈወርቅ ፈቷል አለ። ታሳየናለህ? እኔ ከኤፍሬም ጋር እስማማለሁ። ሬቶሪክ ስለሆነ ትከራከረኛለህ። እንዳትከራከረኝ አድርጌ በ4 ነጥብ የዘጋበትን ቦታ አሳያለሁ። ለምን? ይሄንን ክፈተው መጀመሪያ። ችግር የለውም። ሌላ አባት አለ። የራሱ አባት ጎርጎርዮስ ዘንዚናዙ ቃል በቃል ይለምናል። ቅዱስ ዮሐንስ አፈወርቅ እንደዚህ ያለበትን ክፈተው። ስለ ጎርጎርዮስ አይደለም እየተወራ ያለው ብሏል። አንዴ ክፈተው። የቅዱስ ዮሐንስ አፈወርቅን ሆሚሊ ክፈትና አሳየን። አልከፍትም። ጎርጎርዮስ ዘንዚናዙ ያለ ካልከፈትክ ሚዩት አድርጎ አበቃ። ካልከፈትክ ዝም ብሎ አሳየ። እስቲ አሁንም ድረስ ይለምናል የሚለውን አሳየን። አሁን ድረስ በቀጥታ ቃል በቃል ይለምናል የሚል ከጎርጎርዮስ ዘንዚናዙ ላይ አሳየ። አለዛ ግን ጌታ ሆይ አሳየን። ከቅዱስ ዮሐንስ አፈወርቅ አሳየን። የጎርጎርዮስ ዘንዚናዙን አመንክ? ኧረ እባክህ የቅዱስ ዮሐንስ አፈወርቅን አሳየን። ምንድን ነው ይሄ መሰለኝ ይስማማሉ ብለሃል። ከኤፍሬም ጋር እስማማለሁ ስላል አሳየን። ከኤፍሬም ጋር እስማማለሁ ግን ጥያቄ አለ። ኤፍሬም ትክክል እኮ ነው ያወራው። አላስወራ አላችሁት? አሳየን። አንድ ነገር ብቻ ልበልና እስከዛሬ የማውቀው ሰላም ብያለሁ ሁላችሁንም። ኤፍሬም ሀሳቡን ማይቀይር ነበረ። እንደውም ሌሎቹ ይለምናል ሲል ኖ እሱ አይለምንም ነበረ ብሎ ነበር። 2-3 ቪዲዮ ስሰራ ካያችሁ እሱ ብቻ ነው ያለወጠው ሀሳቡን። ዛሬ ይለምናል ብለን አናምንም እና ዛሬ ይለምናል ብሎ ነበር ሲከራከር የነበረው። አንተን አይደለም የጠየቅኩት እነ ናቲም ነው። ቅዱስ ዮሐንስ አፈወርቅ ይለምናል ብሎ ፈቶታል ነው ያለ። አሁን ይኸው ሊያሳየን ነው። ሬቶሪክ ስለሆነ ያከራክራል፣ ግን እንደሚለምን ያሳያል። እዚህ ጋር ቃል በቃል ግን አሁን ይለምናል የሚል ቃል በቃል አባት አስቀምጧል። እሺ መጥቻለሁ። ሶሪ አንዴ። እሺ ምኑ ነው ሪቶሪክ የሆነው? የቅዱስ ዮሐንስ አፈወርቅ ነው ወይስ የቅዱስ ጳውሎስ ነው? እኮ ልተርጉምልህ ብራዘር። የትኛው ነው መጀመሪያ የትኛው ነው? ይለምናል እያለ ነው እንጂ እንዴት ነው ነገሩ? ለማንኛውም ሬቶሪክ ስለሆነ ትከራከረኛለህ አልኩህ እኮ። ቃል በቃል ይለምናል የሚል አሳያለሁ። እስቲ አሁኑ እንድገባ አንተ ራስህ ያልከውን ማለት ነው። ኢየሱስ ክርስቶስ ሰማይና ምድርን የፈጠረ እንደዚህና እንደዚህ ያደረገ መስቀል ላይ የሞተ እንዴት አድርጎ ይለምናል? ምክንያቱም ይላል የሚለምንበት ምክንያት ስለሚወደን ነው የሚለው። ይሄ ሬቶሪክ ስለሆነ ትከራከረኛለህ። አይ እንደዛ አይደለም የሚፈታው። ማርክ አድርገህ እያነበብ ቃል በቃል እንተርጉመው። መጀመሪያ እኮ ላንብብ ብዬ ነበር፣ እምቢ አልክ አንተ ራስህ። አንብበው። ይኸው እየጠበቅኩ እኮ ነው። እስካሁን አንብበው። እየጠበቅክ አይደለም፣ እያቋረጥከኝ ነበረ ብራዘር። እሺ እንቀጥል። ሂ ደዝ ኖት ሴይ ይላል who is he that condemns ይላል። ሚኮንን ማን ነው ካለ በኋላ he does not say እንደዚህ አይልም። it is God that forgives our sins but what is much greater ከዛ የበለጠው ነገር ምንድን ነው? it is God that forgives እግዚአብሔር ነው ኃጢአትን ይቅር የሚለው ካለ በኋላ what is much greater ከዚህ የበለጠው ነገር ምንድን ነው ካለ በኋላ it is God that justifies
የሚያጸድቀው እግዚአብሔር ነው አለ። ኦኬ for when the judge sentence declares us just የዳኛው የመጨረሻ ቃል እኛን ሲያጸድቀን ማለት ነው። and a judge such as that too እንደ ክርስቶስ ያለ ጀጅ ማለት ነው። what signifies the accuser ይሄ ከሳሻችን ምን ያመጣል? ምንም አያመጣም እንደማለት ነው። hence ስለዚህ neither is it right to fear temptation ስለዚህ ፈተናን የምንፈራበት ምንም ምክንያት የለም። for God is for us ምክንያቱም እግዚአብሔር ከኛ ጋር ስለሆነ ፈተና መፍራት የለብንም። and has shown it by what he has done ባደረገው ነገር ጌታ ኢየሱስ ክርስቶስ ስላደረገልን የሚገባው መስቀል ላይ ማለት ነው ምንም ያስፈራን ነገር የለም ይላል። ኦኬ ልቀጥል። እሺ nor again Jewish triflings የማይረባ ነገር እንደማለት ነው። የአይሁዶች የማይረባ ነገር ይቅርታና ትንሽ እንትን ብታደርገው አይሻልም? አራውንድ እንትን ከምንሄድ ኢንተርሴሽኑ ላይ ሄደ እዛ ላይ ብታነብልን አይሻልም? ኦኬ ወረድ ልበል። ረጅም ነው እንትን የሚለው እሺ ማለት አንተ ይሄው አሁንም ድረስ ይለምናል የሚለውን እሷን ፓርት አንተ እንደ ማስረጃ ያመጣትን እሷን ፓርት ብቻ አሳየን። ቃል በቃል ይለምናል የሚል ጎርጎሮስ ዘንዚና ዙላለ እዚህም ጋር ግን በሬቶሪክ አለ። አሳየን። ኦኬ ያው አሳየን። እሺ for those seen now in his own dignity ጌታ አሁን በክብር ቢታየም he has not left caring for us ጌታ ኢየሱስ ክርስቶስ አሁን በክብሩ ቢሆንም ለኛ ግን መጠንቀቁን አላቆመም። but even makes intercession for us ለኛ ጌታ መጠንቀቁን ወይም ደግሞ ኬር ማድረጉን አላቆመም፣ ያውም ይማልድልናል አለ። ኦኬ and still አቤት አሁን አቤት መምህር ኤፍሬም ድምጽ ገባብኝ። የሚጨምሩት ነገር አለ? ወጥቼ ነበር እያወራሁ ነበረ ታውቃለህ። ቆይ አንዴ እዚህ ጋር እሳቸው ሲገቡ ነው እያልኩ ነበረ። እሺ ሜክስ ኢንተርሴሽን ፎር አስ የሚለው በምን ውስጥ ነው ያለው? አሁን በክብር ሆኖ ስለኛ አሁንም ጭምር ለኛ መጠንቀቅ ወይም ኬር ማድረግ በምን ውስጥ ነው ያለው? በምን ውስጥ ነው ያለው? በክብሩ ሜክስ ኢንተርሴሽን ፎር አስ የሚለው በምን ውስጥ ነው ያለው? ቃሉ ያለው ሮሜ ውስጥ ነው ያለው። አረ እዚህ ጋር የምታየው ትምህርተ ጥቅስ ታውቃለህ? ማላቅ መስላለሁ ብራዘር ነው መሳደብ ፈልገህ ነው። ትምህርተ ጥቅስ ውስጥ ነው ያለው አይደለ? አዎ ታዲያ እኔ ምን እንደፈለክኝ ምን አውቃለሁ? ምን ውስጥ ነው ያለው ያልኩ እሱን ነው። እሺ ትምህርተ ጥቅስ አትልም እንዴ? እሺ ትምህርተ ጥቅስ ውስጥ ያለው ደግሞ ከሆነ የእሱ ንግግር አይደለም ማለት ነው። ኮት አድርጎ ነው ከመጽሐፍ ቅዱስ ውስጥ። ስለዚህ ስተረጉም እንደዛ ልክ እሱ ይሄንን ክፍል ከዚህ ጋር እንደዚህ አሁንም ይማልዳል እንደሚል አድርገህ ሳይሆን ኮት የተደረገውን ኮት እንደተደረገ አድርጋ አንበው። ቀጥል። ታች ያላችሁ ሰዎች ስክሪንሾት ሰዱ። እሺ ወንድማችን ፖሊሲ ይሆን አስቸግሯል። እሺ but even makes intercession for us ኮት ቢያደርገውም ትርጉሙ ለኛ አሁን ያማልድልናል አሁን ማለት ነው። and still keeps up the same love ይሄንን ፍቅሩን አሁንም ያው ይዟል እንደማለት ነው። ማለት ይሄ ኪፕስ አፕ አሁንም ያንኑ ፍቅር ይዟል ለኛ ማለት ነው። ከሞተልን በኋላ በክብሩ ካለ በኋላ እየማለደ ያንኑ ፍቅር ይዟል ማለት ነው። for he was not contented with being put to death alone ጌታ ኢየሱስ ክርስቶስ ስለሚወደን ለኛ በመሞት ብቻ አልረካም። ጌታ ኢየሱስ ክርስቶስ በመሞት ብቻ አልረካም። and this is a sign of the sign for the most part of very great love ይሄ ደግሞ የፍቅሩን ታላቅነት የሚያሳይ ነው። to be doing not only what falls on his lot የሚገባው ማድረግ ብቻ ሳይሆን but also to address another on this behalf ጌታ ኢየሱስ ክርስቶስ መስቀል ላይ የሰራውን ስራ ሰርቶ ብቻ ሳይሆን አሁንም ጭምር ለኛ መማለዱ ወይም ደግሞ ለኛ መርዳቱ እኛን ማፍቀሩ የሚገባውን ከማድረግ አልፎ ለኛ የሚያስፈልገውን ነገር ይሄ መኖራችንን በኃጢአት ስንኖር ምናምን ይሄንን በዚህ ምልጃውን on our behalf በማድረግ ፍቅሩን ያሳያል። for this is ያው የተከራከርንበት ቦታ ጋር አልደረስኩም ገና for this is all he meant to signify by interceding ያ ማማለድ ስንል እንደዚህ አሁን እንደገለጽኩት ነው using a way of
using a way of ቅዱስ ዮሐንስ አፈወርቅ አሁን ኢንተርሲዲንግ ሲል ምኑ እንደገለጽኩት ነው አለ። ግሬት የሆነ ፍቅሩና አዎ ታላቅ ፍቅሩን እየገለጠ ነው። እሺ ቀጥል። ኦኬ እስር ያላችሁ በትክክል እየሰማችሁ እሺ። For this is all he meant to signify by interceding በማማለድ ይሄንን ነገር እያስተላለፈን ምን using a way of speaking better suited to man ለሰው በሚገባ መልኩ and more condescending ጌታ ኢየሱስ ክርስቶስ ራሱን ዝቅ አድርጎ that he might point out to love ፍቅሩን ለማሳየት ነው። ጌታ ራሱን ዝቅ አድርጎ ሳይሆን ዝቅ ባለ አገላለጽ ማለት ነው አይደለ? ሞር ኮንደንሴንዲንግ እኮ ነው ያለን ያለው። ስለዚህ ራሱን አሳንሶ ዝቅ አድርጎ ሀምብል ሆኖ ትሁት ሆኖ ያለው ቱማን ምን ማለት ነው? ስፒኪንግ ቤተር ሲዩትድ ቱማን ምን ማለት ነው? ለሰው በሚገባ መልኩ እንደማለት ነው። እሺ ከዛ ለሰው በሚገባ ወይ ደግሞ በሚስማማ መልኩ በሚመች መልኩ በሚገባ መልኩ እሺ እና ቀጥል ምን ማለት ነው? የቱ ጋር እንዳለ ምን እየጠየቀኝ እንዳለ ራሱ አሁን የተናገርከው አገላለጡን ነው አይደለም? ኦፍ ኮርስ አገላለጡ ስፒኪንግ ነው። ስለዚህ አገላለጡ ለሰው በሚገባ መልኩና ኮንደንሴንዲንግ በሆነ ወይም ደግሞ ዝቅ ባለ አገላለጥ ነው። እሺ አዎ ጌታ ራሱን ዝቅ አድርጓል። የባሪያ መልክ ይዞ የለ እንዴ? አይ ስለዛ አይደለም የሚያወራው። ቀጥል። ስለዛ አይደለም ችግር የለውም። አይ ማለት ይሄ አዲስ አይደለም ለማለት ነው። ተረዳናለህ? አይ አይደለም ስለዛ አይደለም። ቀጥል። ዳት ቴዎሎጂካሊ ነው ያው ከሌላ ቦታ ያሳየው ችግር የለውም። ዳት he might point out love ፍቅሩን እያሳየን ነው። since unless we took the word he spared not አልራራለትም የሚለውን ቃል also with the same understanding ያው ከላይ ለገዛ ልጁ ያራራለትን የሚለውን ቃል ስንረዳ እንዴት ነው አብ ለወልድ የማይራራለት የሚለውን በምንረዳ ጊዜ በታላቅ ጥንቃቄ እንደምንረዳ ሁላ ይለውን እዚህ ጋር with the same understanding many inconsistencies will come out of it እዚህም ጋር መልጃን ስናስብ የሆኑ ግራ የሚያጋቡ ኢንኮንሲስተንት የሆኑ ነገሮች አፒር ሊያደርጉ ወይም ሊመጡ ይችላሉ። ስለዚህ መረዳት አለብን እያለ ነው ያለውና እሱ ነው የሚያብራራው። ስለዚህ ሊትራሊ አንወስደውም እያለ ነው አይደለ? እንጠንቀቅ እያለ ነው። ሊትራሊ የሚለው ቋንቋ ያንተ ነች። አንዴ እዚህ ክፍል ላይ ያለ ያለው ባጭሩ he spared not ወይ ደግሞ አራራለትም የሚለውን ቃል በቃል እንደማንወስደው ሁሉ ይሄንንም እንደዛው አንወስደውም ነው እያለ ያለው አይደለ? በጥንቃቄ እንወስደዋለን። with the same understanding እንወስደዋለን ነው እያለ ያለው። ዝም ብለን አይደለም እንወስደው፣ አስበን ተጠንቅቀን ባላንስ አድርገን ነው። since unless ልጁ ያራራለት ምን ማለት ነው? አንዴ since unless we take the word አለ። እሺ ከዛ በፊት ምን ብሎ ነበር? ይሄ ፍቅሩን ለማሳየት ነው። he spared not with the same understanding በተመሳሳይ መረዳት ካልወሰድን ብዙ ኢንኮንሲስተንሲስ ልክ ባለፈው ከፍ ብሎ ማለት ነው። ስለዚህ አራራለትም የሚለውን ሊትራሊ አትወስደውም አንተ። ለምሳሌ አዎ በጥንቃቄ ነው የምንረዳው እኮ። በጥንቃቄ መረዳት ማለት ሊትራሊ አትወስደውም ማለት ነው። ዝም ብለን እንትና እንወስደው ተክኖበታል። አራራለትም የሚለውን ቋንቋ አልተጠቀመም ወንድም። እሺ ቀጥል። ቴንክ ዩ። እሺ ሶ ዌር አር ዊ ኤንድ ሶሪ and that you may okay many inconsistencies will come out of it ካለ በኋላ and that you may see that such is a point he's aiming at after first saying that he is at the right hand of God. He next proceeds to say that he makes intercession for us. ስለዚህ እያብራራ ያለው ምንድነው? በጥንቃቄ ለገዛ ልጁ ያራራለት የሚለውን እንደተረዳ ነው ሁሉ ጌታ ኢየሱስ ክርስቶስ ደግሞ አብ ቀኝ ከተቀመጠ በኋላ እንደዚህ ብሎ ይቀጥላል። ስለኛ ይማልድልናል፣ ስለኛ ምልጃን ያደርጋል የሚለው በትክክል ተርጉሞ። እሺ ኤኒዌይስ ወደ ፖይንት እንድትደርስ ነው። እሺ እያልኩ ማሳልፈው ማለት ምን ከሚለው በኋላ ነው ይህንን ቃል የተጠቀመው አለ። ሜክስ ኢንተርሴሽን ፎር አስ የሚለውን በቀኝ ያለው ከሚለው ወይ ደግሞ ኢዝ አት ዘ ራይት ሃንድ ከሚለው በኋላ ነው ፕሮሲድ የሚለው ነው። አዎ በአብ ቀኝ ከተቀመጠ በኋላ እያለን ያለውና አንተ መሀል ገብተህ ስትናገር ልክ አንደርስታንድ የተሻለ አድርገህ እያወራ እንዳለ አታስብ። እሺ እኔን እየተረጎምኩልህ ያለሁት ነው። እንደዛ ከሆነ እሺ ቶሎ በል ወደ ፖይንት ግባ። እሺ ያንተን መስማት ግዴታ የለብንም። ይሄን ሁሉ ወደ ፖይንት መግባት ትችላለህ። ወደ ፖይንት የማልግባ ከተባለ አባትህ ቃል በቃል በአንድ ሴንቴንስ ጌታ ኢየሱስ ክርስቶስ አሁን ይለምናል የሚል አለ። አሳያለሁ። ቀጥል አንብልኝ እዚህ ክፍል ላይ። እሺ
and that you may see that such is the point he's aiming at. እንደዚህ እያለ ነው ወይም እዚህ ላይ ያተኮረ ነው። After first saying that he is at the right hand, he not exceeding to say that he makes intercession for us when he had shown an equality on honor and rank, so that hence it may appear that the intercession is not a sign of inferiority. ምንድነው እያለ ያለው? ጌታ ኢየሱስ ክርስቶስ ሲማልድ ከእግዚአብሔር አብ ጋር በእኩል ክብርና በእኩል ስልጣን እያለ ይህንን ማድረጉ ወይም መማለዱ የጌታ ኢየሱስ ክርስቶስን ማነስ አያሳይም ወይም የማነሱ ምልክት አይደለም አይልም። ጌታ ኢየሱስ ሲማልድ የሚለው ምን ጋር ያለው? ቅዱስ ዮሐንስ አፈወርቅ አላለም። ምንድነው ያላለው? አላለም። አሁን አንተ ያልከውን ጭራሽ አንተ እንድታብራራ አልተፈቀደልህም። ጌታ ኢየሱስ ክርስቶስ ሲማልድ እንዲህ ምንድን ነው የምታወራው? ያላለውን ማለት ነው እኮ። ያላለው ምንድን ነው? አውራው። አሁን ጌታ ኢየሱስ ሲማልድ እንዲህ ነው አላለም። ብሏል ብራዘር፣ እዚህ ጋር አንብብልህ። ከፍ ብለህ አንብብ፣ ወይም ደግሞ ከዚህ ጀምር ይላል። አንዴ that he is at the right hand። ይህን ከተናገረ በኋላ ምንን አመጣ አለ? he next proceeds to say that he makes intercession for us። ስለኛ የሚማልደውን ብሎ ሐዋርያው ቅዱስ ጳውሎስ ይህንን አመጣ፣ ተጠቀመው፣ ጻፈው። እሺ when he had shown an equality of honor and rank። ኦኬ ልክ ይህንን ሲጠቀም እንዲህ ማለቱ በአብ ቀኝ ያለው ማለቱ፣ ከዛ በኋላ ደግሞ ስለኛ የሚማልደው ማለቱ እንደውም ምንን የሚያሳይ ነው? ኢኳሊቲ ኦፍ ሆነር ኤንድ ራንክ አይደል ያለው? when he had shown this is a complete sentence አይደለም፣ ይሄ ክሎዝ ነው ብራዘር። when he had shown an equality of honor and rank ነው የሚለው እዚህ ጋር እኮ። ታዲያ ምን አልኩ? አንተ ሙሉ ሴንቴንስ ነው ያደረከው፣ ይሄ ግን ክሎዝ ነው፣ ግማሽ ሴንቴንስ ነው። ቀጥል። so that hence it may appear that the intercession is ምልጃ የሚለው ቃል እሺ not a sign of inferiority የበታችነት አይደለም። እና ምን አልኩኝ? የበታችነት ምልክት አይደለም አልኩኝ። ምልጃ የሚለው ቃል ሐዋርያው ቅዱስ ጳውሎስ ሲጠቀም ኢየሱስ ክርስቶስን ዝቅ ለማድረግ አይደለም። ዝቅ ለማድረግም አይደለም፣ የበታችነት ምልክት አይደለም ነው የሚለው ብራዘር። የበታችነት ማለት ዝቅ ማድረግ አይደለ እንዴ? ዝቅ ማድረግና የበታችነት ምልክት ይለያያል። ቃል በቃል የበታች ሊያደርገው ባጭሩ ምን እያለ ነው? የበታች ሊያደርገው የበታችነት ምልክት አይደለም ነው የሚለው ብራዘር። ሳይን ኦፍ ኢንፌሪዮሪቲ ነው የሚለው። ምኑ ነው ሳይን ኦፍ ኢንፌሪዮሪቲ ያለው? ምልጃው ምልጃ የሚለው ቃል ነው አይደለም? የማነስ ምልክት አይደለም ነው የሚለው ብራዘር። እዚህ ጋር ምልጃ የሚለውን ቃል ሲጠቀም የበታችነት ምልክት እንዳልሆነ ለማሳየት ነው አይደለም ነው። ግን አንተ እና ግን ምን ለማሳየት ነው የሚለው በቃ ቆይ አንዴ በት እና ኦኬ የበታችነት ካልሆነ ምልጃ የሚለው ቃል የበታችነት ምልክት አይደለም፣ ነገር ግን የፍቅር ምልክት ነው ያለ ነው እዚህ ጋር። እሺ በት ምንድነው አለ? የፍቅር ምልክት ነው ኦንሊ አዎ የፍቅር ብቻ ነው። ታዲያ ፍቅሩን ብቻ የሚያሳይ ነው። ምልጃ ብሎ ሲጠቀም የፍቅር ምልክት ነው የሚለው እዚህ ጋር። ሳይን ኦፍ ኢንፌሪዮሪቲ በት ሳይን ኦፍ ላቭ ኦንሊ ነው የሚለው እዚህ ጋር። when he had shown an equality when he had shown ምን ማለት ነው? ሲያሳይ ነው። ምኑን? ጌታ ኢየሱስ ክርስቶስ በስልጣንና በክብር ከጌታ ጋር እኩልነትን ሲያሳይ አሁን ማማለዱ የበታችነት ምልክት ሳይሆን የፍቅር ብቻ ነው የሚለው። አይደለም። ምኑን ነው ሀርሻው ነው ያለው እዚህ ክፍል ላይ? ሜክስ ኢንተርሴሽን የሚለውን ነው አይደለም? ኢኳል ኦነር ኤንድ ራንክ ነው የሚለው ቀጥሎ ብራዘር። ኢኳል ኦነር ኤንድ ራንክ ነው የሚለው ብራዘር። አዎ እኮ ሻውን ያለው ምኑን ነው? በአብ ቀኝ ያለው ስለኛ የሚማልደው ቃል የሚለው የሚያሳየው ምንድን ነው አለ? when he had shown ካለ በኋላ ለጥያቄ መልስ an equality of honor and rank ነው የሚለው ብራዘር። ማለት አልገባኝም። when he had shown an equality of honor and rank ነው የሚለው honor and rank ብራዘር። ክፈተው፣ ሆሚሉን ክፈተው። ይሄው እዚህ በጣት እየነካ አይታይም? ምንድን ነው ቪዲዮ ጠፍቷል። when he had shown የኔታያ በደንብ ይታያል። when he had shown okay an equality an equality ኦኬ ወደዚህ ላድርግልህ። እሺ ኦፍ
አን ኢኳሊቲ ኦፍ ኦነር ኤንድ ራንክ ምን ማለት ነው? በስልጣንና በክብር እኩል መሆናቸውን ለማሳየት ነው አይደለም? አይደለም፣ ለማሳየት አይደለም። ጌታ ኢየሱስ ክርስቶስ በክብርና በስልጣን እኩልነቱን ሲያሳይ so that hence it may appear that the intercession is not a sign of inferiority but የሚያሳየው ማን እኮ የሚያሳየው ማን ነው? ጌታ ኢየሱስ ክርስቶስ ራሱ ነው ማለት ግልጽ አይደለም? ኧረ እባክህ after first saying የተባለው ማን ነው? አንዴ ኦኬ ፖልም ልትለው ትችላለህ። ፖልም አትቀባጠር በእናትህ። ጌታ ኢየሱስ አንዴ ፖል ለምን የሊስትሮ ስድብ አትሳደብ? ለምን ሊስትሮ ስድብ አትሳደብ? ስማ ቆይ አሁን የሊስትሮ ስድብ ተሳደብ። አንዴ ሚውት አድርገው። የበለጠ በደንብ ተሳደብ እና ልውረድ። ቆይ ስድብ አይደለም። አንዴ መቀባጠር መርቃት ነው። መቀባጠር መርቃት ነው ብራዘር። ይሳደባል። አፉ አልተገረዘም። አንተም ስድብ ነው። ስለዚህ ምን ተሳደብኩኝ? አትሳደብ ነው ያልኩት። ወንድማችን ጾም ላይ ሆኖ ይሳደባል። እሺ በቃ አሁን ሆና አሁን ቆንጆ መታችኋል። ቆንጆ መታችኋል። ይሄኛው ላይ እኩል መታችኋል። እዚህ ጋር ያለውን ፍቱ። እኛም እያዳመጥን ነው። ቀጥሉ። እሺ when he had shown ሲል ምን ጠቅሶ ነው? በአብ ቀኝ ያለው ስለኛ የሚማልደው እንደውም ስለኛ የሚማልደውን ከማለቱ በፊት በአብ ቀኝን ተጠቅመዋል። ከዛ በኋላ ሐዋርያው ቅዱስ ጳውሎስ ስለኛ የሚማልደውን ቃል አስገብቷል ካለ በኋላ ያደረገው ኦነርና ራንክ ነው ብራዘር። ያደረገው ኦነርና ራንክ ነው። እዚህ ከታል እኮ ማን ነው ያሳየው? ጳውሎስ በኦነርና በራንክ ኢኳሊቲ ሲያሳይ ነው ያለው። ስለዚህ ቅድም ያልኩትን እኔ መልስ አሁን አልከው ማለት ነው። ችግር የለውም። ያንተ እኔን ማድረግ እንትን አላደረግም። ዝም ብለን እሺ ቀጥል። ስለዚህ when he had shown an equality of honor and rank so that hence it may appear that the intercession is not a sign of inferiority ምን እያለ ነው ያለው? ይመስላል አፒር ያደርጋል ማለት ምልጃው የምንድን ነው? የታናሽነት ወይ ማነስ ምልክት ሳይሆን የፍቅር ብቻ ነው። ጌታ ኢየሱስ ክርስቶስ ሲማልድ የፍቅር ብቻ ነው እያለ ነው ያለው። አይ አላለም። ጌታ ኢየሱስ ሲማልድ የፍቅር ብቻ ነው የሚለውን አታየ ኦፍ ላቮን ይላል አይልም እዚህ ጋር እኮ። ይሄ ሐዋርያው ቅዱስ ጳውሎስ ይሄን መጠቀሙ ስለ ፍቅሩ ብቻ ነው የሚለው እንጂ ጌታ ኢየሱስ ሲማልድ ፍቅሩን ብቻ ለፍቅር ብቻ ነው አይልም እኮ። የጳውሎስን አይደል እያነበብን ያለ ነው እኮ። ይኸውልህ ሰምተኛል ያልኩትን ወንድሜ። እሺ አዎ እኔ ያልኩት አንተ ያልከው የተሳሳትከው ምኑን ነው አልኩ። ጌታ ኢየሱስ ሲማልድ ለፍቅር ብቻ ነው አይልም። እስቲ ይላል የሚለው እስቲ አስምረው ማርክ አድርገው። ኦኬ እሺ መቼም የማየት ይሄ ምንድን ነው የሚለው ላቮንድ አይልም እኮ በት ላቭ ሶሊ የሚለው በት ኦፍ ላቭ ሶሊ ስለ ፍቅሩ ብቻ ነው ያለው። የሐዋርያው ቅዱስ ጳውሎስን ጽሑፍ ይማልዳል የሚለውና አይደለም። ይሄን ቃል ተጠቀሙ ነው አይደለም አላልክም ብራዘር? አዎ አንዳንዴ እኮ እጅ ይሰጣል። አባ ምን ሆነ ነው? ይሄው አይን እኮ አለ ማርክ ሁሉ አድርጌ እኮ እያየሁህ ነው። እኔ ቅድም ላቮንድ ይላል አይልም እዚህ ጋር። አዎ ጌታ ኢየሱስ ሲማልድ ስለ ፍቅር ብቻ ነው አላለም ነው ይላል። ኦፍ ላቮንድ ይላል ጌታ ኢየሱስ ሲማልድ እንደዛ አይልም። ክፍሉ እያለ ያለው ባጭሩ ደንገረ ቆይ እንደዚህ ስፒሮስ ወይ ደግሞ ኮፕቲክ ቆይ ሌላ ሰው ከገባ እንትን ነው የሚሆነው። ቆይ አንዴ እሺ፣ አሁን ባጭሩ ልንገራችሁ። ቆይ አንዴ ቆይ ባጭሩ ቅዱስ ዮሐንስ አፈወርቅ ትመልስልኛለህ? እሺ ቅዱስ ዮሐንስ አፈወርቅ ቃሉን እየፈታው ነው አይደለም? እየፈታው ማን ነው እንዴ? አዎ ኢንፌሪዮሪቲ የበታችነት ምልክት አይደለም ያለው ይማልዳል የሚለውን ቃል ነው አይደለም? ኦፍ ኮርስ ይማልዳል የተባለው ቃል የማነስ ምልክት ሳይሆን የፍቅር ብቻ ነው ያለው እኮ። ስለዚህ ምኑ ይማልዳል የሚለው ማለት ነው? አዎ የፍቅር ብቻ ነው። ይማልዳል የሚለው ቃል የበታችነትን የሚያሳይ ሳይሆን ፍቅሩን የሚያሳይ ነው ማለት ነው አይደል? ይናዘር በቃ ታዲያ ቀጥል። እሺ ፎር ቢንግ አሁን ከዚህ በኋላ ነው የምትሰሙት ወገኖች። ፎር ቢንግ ላይፍ ኢትሰልፍ ጌታ ኢየሱስ ክርስቶስ ህይወት ሆኖ ሳለ ይላል ኦቶ ዞዌ ፎር ቢንግ ላይፍ ኢትሰልፍ ኦቶ ዞዌ አፍቱ ዞዌ ኦኬ። ስፒሮስ እዚህ ጋር እንግዲህ እንትን ነው ይቅር እንድትለ ይፈልጋል። ኦቶ ዞዌ ማለት ራሱ ህይወት ሳለ እንደማለት ነው በግሪክ። ኤንድ ዌል ቢንግ ኦፍ ቲንግስ ኦፍ ኤቭሪ ካይንድ የነገሮች ሁሉ ምንጭ ሆኖ እያለ ጌታ ኢየሱስ ክርስቶስ ማለት ነው የሁሉ ነገር ምንጭ ሆኖ እያለ ማለት ነው
and with the same power as a father ከጌታ ጋር እኩል ኃይል እያለ both to rise up the dead ሙታንን ለማስነሳት እና ደግሞ to quicken them ህይወትን ለመስጠት ከጌታ ጋር እኩል ስልጣን እያለ and do all besides that he does ካደረገው ነገር ሁሉ ጋር እነዚህን ሁሉ እያደረገ እያለ ነው ይላል and do all besides that he does how could he need to be suppliant in order to help us ጌታ ኢየሱስ ክርስቶስ እንዴት ይለምናልኛል ሊረዳ ብሎ ይላል እቺ ነች ሬቶሪክ ነች ያልኩት እንዴት ይለምናልኛል ሊረዳ ብሎ ነው ያላለው ይሄ ሬቶሪክ ስለሆነ ተከራክረኛል ያልኩት እዚህ ጋር ነው እሺ ስለዚህ እዚህ ጋር እያለ ያለው